ፍትህ እንዲህ ነው ይውላችሁ ፍትህ ማለት ይሄ ነው እሺ እኛ ቤት ፍትህ ማለ ዝም በል ወያላ ዝም በል ዛሬ ዝም በል ማካሊስተር ማለት ነው ማካሊስተር ፍትህ ተናግራ ራሱ ጎሉን አስገብቶ ወጣ በእናትህ ጨዋታ እንዲህ ነው ባይተው እሺ እንዲህ ነው የምትጫወተው ጀግና ክለብ ስትሆን ዝም በል ጀግና ክለብ ስትሆን ማለት ነው ራሱ መልሶ ጎል ይደግማል ሁለት ጎል ነው ያስገባው ዛሬ ማካሊስተር ዝም በል ወያላ እንዳታወራ አንተ ከኛ ተማር አቻ እኮ ነው አንተ የለመድከው አቻ ነው ለማንኛውም ከማንስ ጋር ቢሆን ከማንስ ጋር አንደኛ አይዟችሁ ሲቲ ሲመጣ ትወርዳላችሁ አታስቡ ለማንኛውም ማለት ነው እኛ በወራጅ ቀጠና አይደለም አይመቸንም እሺ እኛ ወራጅ ቀጠና እናንተ ወልብስ ምናምን ነው የሚደበድባችሁ እኛ ፎረስትን ሊድስ እኮ ቀጥቅጧቸዋል ሊቬ ከመድረሷ ፎረስት መበጠሷ ማለት እዚህ ጋር እኮ ነው ያራዳ ልጆች ሌላ ነገር የለውም ነው ማለት በሽርፍራፊ ሰከንድ አሌክሲስ ማካሊስተር ባስቆጠራት ጎል ሊቨርፑል ወሳኝ 3 ነጥብ ማሳካት ችሏል ማለት ነው ምንም ቢሆን እዛው ስድስተኛ ቢቀመጥም ከቼልሲ ጋር ነጥቡን እኩል በማድረግ በጎል ክፍያ ተበልጦ ስድስተኛ ደረጃ ላይ መቀመጥ ችሏል ማለት ነው ያራዳ ልጆች በሚያስገርም ሁኔታ እዛው ጭማሪ ደቂቃ ላይ ራሱ አሌክሲስ ማካሊስተር ማለት ነው ጎል አስቆጥሮ ነበር ነገር ግን እጅ ነክታል በሚል ዳኛው በጣም አጠራጣሪ የሆነ ፍርድ ፈርደው ኳሱ ተሽሯል ማለት ነው የመጀመሪያው ጎል ነገር ግን እዛው በሁለተኛው መልሶ ማስቆጠር ችሏል ማለት ነው እኔ መላው ጎብዬ አሰልጣኝ አርኒ ስሎት ምን እንደጀመረው አይታወቅም ይሄ ሪዮ እንጉማ የሚባል ተጫዋች ለምን እንደሚያስቀምጡት ግራም ያጋባ ነው ከቦታው ውጪ ራሱ በሳላ ተቀይሮ ገብቶ እጅግ በጣም አስደናቂ እንቅስቃሴ ሲያደርግ ነበር በዛሬውም ጨዋታ ማለት ነውና ይሄን ተጫዋች ለምን እንደሚያስቀምጡት ግራም ያጋባ ነው ማለት ጎቤው በዛ ላይ ደግሞ ማለት ነው ዛሬ ሊቨርፑል 120 ደቂቃ ተጫውቶ የመጣ ነው የሚመስለው ማለት ነው ይሄ ፕሌይኦፍ ውስጥ የነበረ ቡድን ነው የሚመስለው በጣም ተዳክመው ነበር ማለት ነው ነገር ግን ትልቅ ነው ባለቀም ሰዓት ቢሆን ወሳኝ 3 ነጥብ ማሳካት ይችላል ማለት ነው እስቲ ሐሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ሼር ኮፒ ሊንክ ያደረጋችሁ የፕላስ ምልክቱ እናንተ ነች ይመቻችሁ ምን አይነት እብደት የተሞላበት ጨዋታ ነው የተመለከትነው ማካሊስተር ባስቆጠረው የ97ኛ ደቂቃ ጎል ሊቨርፑል 1-0 ኖቲንጋም ፎረስትን አሸንፎታል ጨዋታው ሙሉ ለሙሉ በተለይ ፈርስት ሃፉን ኖቲንጋም ፎረስት ተቆጣጥሮ ተጫውቶ ነበር ሰከንድ ሃፍ ላይ ሊቨርፑል ትንሽ ተሻሽሎ የገባ ቢሆንም ኖቲንጋም ፎረስት ሲያስጨንቋቸው ነበር ማካሊስተር 90ኛው ደቂቃ ላይ ጎል አስቆጥሮ ተሽሮባቸው ለሊቨርፑል የልብ ስብራት ሊሆን ነበር ነገር ግን በድጋሚ 97ኛው ደቂቃ ላይ አስቆጥሮ አሁንም ቫር ታይቶ ነው የተወሰነው ቫንዳይክ ኦፍሳይድ ሊባል ይችል ነበር ነገር ግን የኋላ ሊቨርፑል ባለቀ ሰዓት 1-0 በማሸነፍ ከቼልሲ ጋር ያለውን ነጥብ ልዩነት በማስተካከል 45 ነጥብ ይዟል ማንቸስተር ዩናይትድም ነገ እስከሚጫወት 45 ነጥብ ለቻምፒየንስ ሊግ ፉክክሩ ተጧጡፏል ነው ማለት ምን አይነት ጨዋታ ነው የተመለከትነው ወይኔ ሼባ አይ ያርግልህ እኔ ታውቃለህ ሼባው አልቋጥርብህም 1-0 በሆነ ውጤት ደገፍ አድርገሃል ኮንግራ ግን ይሄ ጨዋታ እንዴት በጭንቅ የተሞላ ነበር ማንዬ እንዴት ጎል ተሽሮብህ ጎል ተስፋ ለመቁረጥን ግን መማር ካለበት የእንግሊዝ ክለቦች ማለት ነው ከሊቨርፑል ነው መማር ያለባቸው የምሬ እስከ መጨረሻዋ ደቂቃ ድረስ ማለት ነው አንተ በዚህ ደቂቃ ላይ ጎል አግብተህ ታሸንፋለህ ማን ለማንኛውም ቶፕ 4 እንዳትለቅ ዘንድሮ ይኸውልህ ቼላው እየተንበጫበጨ ነው ሌላው ትርፌን ያለችው ታውቃላችሁ ቪላን ያየው ነው ቪላ ማጨራሽ ግራ ገብቶታል ስለሆነ ቶፕ 4 ትገባለህ ሼባው ወጥረህ ያዝ ልክ አንተ ከኔ ጋር መገዳደር ሲጀምር የዛኔ ይቋጥሩብሃል እስከዛ ድረስ ግን እኔ ስለማይመለከተኝ ጉዳይ አይመለከተኝማ እንደተመቸህ ቶፕ 4 ግን ግባ ያደርግልህ እኔ ችግር የለብኝም ካንተ ጋር ይመቻችሁ ጀማው ሰምቡሳ ማካሊስተር ሰምቡሳ ባለቀ ሰዓት ጉድ ሰራህን ባለቀ ሰዓት ጀማው ተቋጥሮ ነበር ይሄ ሰውዬ ነው ጉድ የሰራነው ሸታታ ሽማግሌ እንደው ጉድ ሰራህን አሁን በቃ ቋጠሮ ቀይረን ወደ አርሰናል ጨዋታ እንቋጠር ያራዳ ልጆች ይጀምር ነው የአርሰናልን እንቋጠር ይሄ አልሆነ ትልቅ ቲም ስትሆን እንደዚህ ነው በቃ ትልቅ ቲም ስትሆን ማስተማር ነው ያለበት በቃ ተስፋ ለመቁረጥን ነው እያነጽነው ነው ፕሪሚየር ሊጉን እንደኛ ከዳኛ ጋር ተፎካከርን ከምን የማካሊስተርን ጎል ሻሩ ሌላ ገባን በቃ ተስፋ ለመቁረጥን ማስተማር ነው ይፈልግ የዋንጫ ቲም ስትሆን እንደዚህ ነው በቃ ዋንጫን አስበ ሜንታሊቲ እንደዛ ሲሆን በቃ እንደዚህ ነው አትሽወዱ የፕሪሚየር ሊግ ቡድን ዛሬ ማቸው ወጣ ምናምን የሚል ሰውም ሰምቼ ስለሰማው ነው እንደዚህ ምለው አትሽወዱ አዳዲስ ነገሮችን እየሞከርን ነው 5 ደቂቃ ተጨመረው 97ኛው ደቂቃ ላይ አሸነፈ መውጣት እንደሚቻል ነው እያስተማርን ያለው
አትረበሽ። በቃ አሁን ዛሬ ቶተናም እንትን ይላል ዋንጫ ፉክክሩ ይቀጥላል ማለት ነው። ደህና ቆይ። ምን አይነት እብድ ጌም ነው? ምን አይነት እብድ ጌም! ሊቨርፑል 1-0 ኖቲንጋም ፎረስትን አዌ አሸንፏል ማለት ነው። ጨዋታው ሲጀመር 3-0 4-0 የሚሸነፍ ነው የሚመስለው። በነገራችን ላይ ሪዮ እንጉማ የተባለ ልጅ ጋክፖና ሳላን ከሚያጫውት አርነ ስሎት ልጁን ወይ ለሁለት እንዲከፍሎት እዚህና እዚህ ቢያጫውተው የተሻለ ጥቅም ይሰጣል ማለት ነው። ገብቶ ጌሙን ቀያየረው። ሲጀመር ሌፍት ዊንግ ላይ ነው የምናውቀው ልጁን። በዚህ በኩል ገብቶ ጌሙን እሱ ነው እንዲያሸንፉ ራሱ የረዳቸው ማለት ይቻላል። በሱ ባይሆንም የገባው ይሄ ጎል ሞመንተሙን የሰጣቸው እሱ ነው ለመጀመሪያው ጎል የሌለው። ለማንኛውም እብድ ጌም ብያለሁ። 93ኛ ላይ ነው ምናምን ማካሊስተር አግብቶ እጅህን ነክቶ ነው የገባው ተብሎ ዲፍሌክሽን ነበርና እጅህን ነክቶ ነው የገባው ተብሎ ተሽሮበት ጸለየ መሰለኝ። ከዛ በኋላ 97ኛ ላይ የተገጫጨ ኳስ እግሩ ላይ ወደቀለት፣ ድጋሚ ያገባው። እሱም ሊሻር ቫራይቶት ነው ያጸደቀው። የቶፕ 4 ውድድር አምሯል ሸገን። ከዋንጫ ውድድር በላይ የዋንጫው እንደሆነ ተጠናቋል።